የተወደዳችሁ የጂኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም እንደዚህ ጥራቱን ጠብቆ ወደ እናንተ እንዲደርስ በሚያደርጉት የቴሌቪዥን ጣቢያዎች ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጂኤምኤም ቴሌቪዥን እየተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ ይዤ የምመጣው ሲራይን አለመርሴ ይባላለሁ። ይህ ፕሮግራም ከ20 ደቂቃ ላነሰ ጊዜ ወደ እያንዳንዳችሁ ቤት የሚተላለፍ ፕሮግራም ነውና ምናልባት በቤት ውስጥ የተለያየ ስራ እየሰራችሁ ምግብ እየበላችሁ ምናልባት ደግሞ በዚህ ሰዓት ወደ ስራ የምትሄዱ ሰዎች ካላችሁ ወደ ስራ ለመውጣት እየተዘጋጃችሁ ልትከታተሉት የምትችሉት በጣም ለአጭር ደቂቃ የሚተላለፍ ስለሆነ በቤት ውስጥ ያላችሁ ቤተሰቦቼ ቤተሰብ አባላትን ይህን ፕሮግራም እንድትካፈሉ ልጋብዛችሁ ፈልጋለሁ። ምናልባት ወደ ዛሬው መልእክት ቀጥታ ከመግባቴ በፊት ዞትር እንደማደርገው ሁለት ማሳሰቢያዎችን ወደ እናንተ ለማስተላለፍ ፈልጋለሁ። የመጀመሪያው በዚህ የቴሌቪዥን ጣቢያ ብዙ ፕሮግራሞች ወደ እናንተ እየደረሱ ነው። በዚህ የቴሌቪዥን ጣቢያ በሚተላለፉ ፕሮግራሞች ህይወታችሁ ላይ ለውጥ ካለ እየተጠቀማችሁ ከሆነ ይሄ ጣቢያ እያገለገላችሁ ስለሆነ አገልግሎቱን ደግሞ በቁሳቁስ በገንዘብ መደገፍ መልካም ስለሆነ እዚህ ነገር ላይ መሳተፍ እና ከዚህ በረከት ተካፋይ መሆን የምትፈልጉ ሰዎች ቴሌቪዥን ስክሪኑ ላይ ባለው የቴሌቪዥን አድራሻው በመደወል ቢሮ ድረስ በመምጣት ኮንታክት በማድረግ የቴሌቪዥን ጣቢያውን እንድትደግፉ አብራችሁ እንድትሰሩ ጥሬን ማስተላለፍ ፈልጋለሁ። ሁለተኛው በፕሮግራማችን ላይ ያላችሁን አስተያየት፣ ጥቆማ፣ ጥያቄ ያላችሁ ሰዎች ደግሞ ስክሪኑ ላይ በተቀመጠው የስልክ ቁጥር ደውላችሁ ያንን እንድታደርጉ ላበረታታችሁ ፈልጋለሁ። ይሄንን ካልኩኝ ዛሬ ወደምንጀምረው አዲስ ርዕሰ ጉዳይ እንገባለን። ዛሬ የምናነሳው በመለያየት ውስጥ እና አንድ በመሆን ውስጥ ልዩነት አለ እና መለያየት የሚያስከትለውን ነገር ከዚህ ቀን ጀምሮ ባሉት ተከታታይ ፕሮግራሞቻችን የመለያየትን ፋይዳ አብረን በመጽሐፍ ላይ ከተጻፉ ቃሎች እያነሳን አብረን እናያለን። ስለዚህ መለያየት ጥቅም ሳይሆን ጉዳት አለው። በመለያየት ውስጥ መፍረስ፣ በመለያየት ውስጥ መጥፋት ነው ያለው። ስለዚህ የመለያየትን ክፋትና በመለያየት ውስጥ ደግሞ መጥፋት እንዳለ አንዳንድ የመጽሐፍ ክፍሎችን አንስተን እናያለን። ስለዚህ በመለያየት ውስጥ ጥፋት ካለ ባለመለያየት በህይወት መኖር መብዛት ስኬት ስላለ ያንን በንጽጽር የምናይባቸውን ክፍሎች ነው የምናየው። ዛሬ ለመነሻነት የምናየው ማርቆስ ምዕራፍ 3 ቁጥር 23 ወይም 24 ጀምሮ ያለውን አብረን ለማንበብ እንሞክራለን። ማርቆስ ምዕራፍ 3 ቁጥር 24 መንግስትም እርስ በርሷ ከተለያየች መንግስት ልትቆም አትችልም። ቤትም እርስ በርሱ ከተለያየ ያ ቤት ሊቆም አይችልም። ሰይጣንም ራሱን ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም ብሎ ይናገራል። አንዴ ደግሜ ያነበዋለሁ። የማርቆስ መጽሐፍ ምዕራፍ 3 ቁጥር 24ን 25ን 26ን ያነበብኩት ማርቆስ ምዕራፍ 3 ቁጥር 24 25 26ን ደግመን እናነበዋለን። መንግስትም እርስ በርሷ ከተለያየች ያቺ መንግስት ልትቆም አትችልም። በመንግስት ምሳሌ ተናገረ። ቀጠለና ቤትም እርስ በርሱ ከተለያየ ቤት ሊቆም አይችልም። እንደገና ደግሞ በቤት ምሳሌ ተናገረ። ከዛ ቁጥር 26 ሰይጣንም ራሱን ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም ይላል። እንግዲህ በመለያየት ውስጥ መንግስት አለ፣ በመለያየት ውስጥ ቤት አለ፣ በመለያየት ውስጥ የመጨረሻ የክፋት ምንጭ የሆነውን ደግሞ ሰይጣንን አነሳና ሰይጣን ራሱ ከተለያየ ይጠፋል፣ መቆም አይችልም። ኢቨን የመጨረሻ ክፉ በሚባለው አጥፊ በሚባለው ሐሰተኛ የሚባለው ሰይጣን እንኳ እርስ በርሱ ከተለያየ ለመቆም ኤግዚስት ማድረግ መቀጠል አይችልም። በመለያየት ውስጥ ጥፋት ነው ያለው ብሎ እየነገረ ነው። እንግዲህ ጌታ ኢየሱስ ክርስቶስ ነው ይህንን ቃል የተናገረው። መንግስት እርስ በርሷ ከተለያየች ያቺ መንግስት ልትቆም አትችልም። መንግስት አለና በመንግስት ምሳሌ ተናገረ ጌታ ኢየሱስ። ለምሳሌ አንድ መንግስት እርስ በርሱ የሚለያይ ከሆነ ልዩነቱ ላይ የሚሰራ ከሆነ የሚያለያየው ነገር ላይ ትኩረት አድርጎ ከሰራ እየቆየ ሲሄድ ያ መንግስት አይጸናም። በመለያየት ውስጥ ጥፋት ነው ያለው። በመለያየት ውስጥ አለመኖር ነው ያለው። በመለያየት ውስጥ በፍጹም ወደፊት በህይወት መኖር አይቻልም። በመንግስት ምሳሌ ይናገራል። የሚለያይ መንግስት በፍጹም ሊቆም አይችልም። በመንግስት ምሳሌ ነው የተናገረው።
ለምሳሌ እግዚአብሔር መንግስት ብናይ የእግዚአብሔር መንግስት የህብረት መንግስት ነው፣ የፍቅር መንግስት ነው፣ የአንድነት መንግስት ነው። እግዚአብሔር ሁልጊዜ እንድንያያዝ ነው የሚያስተምረን፣ እንድንያያዝ ነው የሚናገረን። የመንግስት ልጆች ስለሆነ መጽሐፍ ቅዱስ የመንግስት ልጆች ብሎ ይናገራል። እግዚአብሔር አንድ መንግስት ነው ያለው። በእግዚአብሔር መንግስት ውስጥ መለያየት ፕሮሞት አይደረግም። እግዚአብሔር መለያየትን አይፈልግም። የሚጸየፍ አምላክ ነው። በመለያየት እግዚአብሔር ደስ አይለውም። ትዳር በማፍረስ እግዚአብሔር ደስ አይለውም። ጓደኝነት በማፍረስ እግዚአብሔር ደስ አይለውም። በሚበተን ቤተሰብ እግዚአብሔር ደስ አይለውም። በሚበተን ሀገር እግዚአብሔር ደስ አይለውም። በሚለያይ አካል እግዚአብሔር ደስ አይለውም። ለምን? የእግዚአብሔር መንግስት የህብረት መንግስት፣ የዩኒቲ መንግስት ነው፣ የፍቅር መንግስት ነው። እግዚአብሔር በፍቅር ነው የሚያምነው። ፍቅር ዩኒቲ ነው፣ ህብረት ነው። በመለያየት ክብር የለም፣ ጥፋት ብቻ ነው ያለው። መንግስት ብለን የመለያየት ስራ እየሰራ ከሄደ እየቆየ ያ መንግስት ይጠፋል፣ ትዝታም አይኖረው። ዓመት ማስቆጠር አይደለም መንግስትነት። አንዳንድ መንግስታት በዓለም ላይ የቆዩ እኮ አሉ፣ 10 ዓመት፣ 15 ዓመት፣ 20 ዓመት። ግን መለያየት ላይ ሲሰሩ እየጠፉ ይሄዳሉ። ዩኒቲ ላይ ከሰሩ ደግሞ እየቆዩ የእግዚአብሔር መንግስት አይነት ኔቸር ዴቨሎፕ ያደርጋሉ። የእግዚአብሔር መንግስት አይነት አንዳንድ ሰው አይታችኋል። አንዳንድ የእግዚአብሔር ሰዎች በሀገራችንም ታሪክ ረጅም ዘመን ያገለገሉ አገልጋዮች አሉ። በእግዚአብሔር መንግስት ውስጥ ረጅም ዘመን ተቀምጠው ማለት ነው። በመለየት ውስጥ ጥፋት ነው ያለው። በአብሮነት ውስጥ ግን ረጅም ዘመን የሚሄድ ጉዳይ አለ። ሰው እኮ አገልጋይ ነኝ፣ ሰራተኛ ነኝ፣ ባለሙያ ነኝ ብሎ ስንት ዓመት ነው ያገለገልከው ሲባል ረጅም ዓመት እዛ ስፍራ ላይ አገልግሎት እየሰጠ ከሄደ እኮ ይሄ መለየት ሳይሆን ይሄ ዩኒቲን ነው የሚያሳየው። አንዳንድ ሰዎች የሚያገለግሉበትን ተቋም በፍቅር ነው ወደው ነው የሚሰሩት። ስራቸውን ይወዱታል፣ ተቋሙን ይወዱታል፣ የሚኖሩበትን ሀገር ይወዱታል። ከዚያ መለየት አይፈልጉም። ጉዳዩ የደሞዝ አይደለም፣ ጉዳዩ የጥቅማ ጥቅም አይደለም። ጉዳዩ የዩኒቲ ነው፣ የፍቅር ነው። ምክንያቱም በአብሮነት ውስጥ ረጅም ዘመን አብሮ የመሄድ የመንግስት አይነት ጠንካራ የተቋም ቅርጽ ይኖራል። በመለያየት ውስጥ ግን መፍረስ ነው ያለው። እስቲ ተመልከቱ። የተለያየ ሰው እድሜው አጭር ነው። ተለይታችሁ ተነጥላችሁ ረጅም ዘመን መቀመጥ አትችሉም። እድሜያችሁ እያጠረ ነው የሚሄድ። በመለያየት ውስጥ ጥፋት ነው ያለው። መንግስትም ቢሆን በመንግስት ነው ምሳሌ የተናገረው። ቤት አለና በቤት ደግሞ ጌታ ኢየሱስ ተናገረ። ቤትም እርስ በርሱ ከተለያየ ቤት ሊቆም አይችልም። ቤት እንደ ቤተሰብ፣ አሁን የምትሰሙኝ ሰዎች ይሄ ቤተሰብ እንዲጠነክር ተያይዞ እንዲቀጥል ለማድረግ አንድ የሚያደርጉ ነገሮች ላይ መስራት አስፈላጊ ነው። እንደ ቤተሰብ ላለመለያየት ያ ቤት ጠንካራ እንዲሆን ከተፈለገ የምትሰሙኝ ሰዎች ቤታችሁ ላይ ስሩ። ምንድነው አንድ የሚያደርጋችሁ? አንድ ላይ መብላት፣ አንድ ላይ ቲያትር ማየት፣ አንድ ላይ ቤተክርስቲያን መሄድ፣ አንድ ላይ እግዚአብሔርን ማምለክ፣ አንድ ላይ ማዕድ መቁረስ፣ አንድ ላይ መምከር፣ አንድ ላይ መወያየት። እንዲህ አይነት ቤተሰብ እየጠነከረ ነው የሚሄደው። ሊለያይ አይችልም። የፈረሰ ቤተሰብን ሂዱና እዩ። እንዴት ፈረሰ ስትሉ በመለያየት ላይ ስለተሰራ ነው። የሚለያይ ነገር ስለተፈጠረ ነው። ሰዎች የሚለያቸው ነገር ላይ ነው ካፒታላይዝ ያደረጉት። የሚለያቸው ነገር ላይ ፎከስ አድርገው ሰርተዋል። የሚለያይ ነገር ላይ የምትለያዩበት ነገር ላይ የምትሰሩ ከሆነ ቤታችሁ አይጸና፣ ተቋማችሁ አይጸና፣ አገልግሎታችሁ አይጸና በፍጹም። ምናልባት የምታዩት ነገር እውነት እንዳይመስላችሁ አንዳንድ ጊዜ በቃ አንድ ላይ ያሉ የሚመስሉ ሰዎች አሉ። በቃ ብዙ አብረው የሆኑ ግን ይገርማቸው ውስጥ ስትገቡ መለያየት አለ። መለያየት ካለ ያ መንግስት አይጸናም፣ ያ ሁኔታ አይቀጥልም። የሚቀጥል ሊመስል ይችላል ዓመት እያስቆጠረ ሲሄድ፣ በሂደት ግን እየፈረሰ እየቀነሰ እየጠፋ ነው የሚሄደው። ምን ማለት ነው? መለያየት አለ ማለት ነው። ውስጥ ለውስጥ መለያየት አለ። የሚለያይ ቤት ደግሞ አይጸናም፣ ይፈርሳል። እኔ አይደለሁም ያልኩት፣ ጌታ ኢየሱስ ክርስቶስ ነው። ቤትም እርስ በርሱ ከተለያየ ያ ቤት ሊቆም አይችልም። ዛሬ የምትሰሙኝ ሰዎች ቼክ አድርጉ፣ ቤታችሁ ቼክ አድርጉ፣ ተቋማችሁ ቼክ አድርጉ፣ አገልግሎታችሁ የምታገለግሉበት የምትሰሩበትን መስሪያ ቤት ቼክ አድርጉ። መለያየት ካለ አይቀጥልም፣ ይፈርሳል። መጥፋት ነው ያለው፣ መጠፋፋት ነው ያለው። በመለያየት ውስጥ የእድሜ ማጠር ነው ያለው። ከዛ መጨረሻ በጣም ያስገረመኝ ነገር በሰይጣን ነው ጌታ ኢየሱስ ምሳሌ የሰጠው። ሰይጣን እንግዲህ ልናወራለት የምንችለው አጥፊ ነው። ሰይጣን ጠላት ነው። ሰይጣን
ሰይጣንም ራሱን ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ሰይጣን ራሱ ማለት ነው against የራሱን ቡድን የራሱን አሰራር ተቃውሞ ከቆመ ሰይጣን ለዚህ እኮ ነው ከሰማይ ይወደቀው። ለዚህ ነው ከመጀመሪያ ስፍራው የታጣው። የለም ያ የቀደመው ወድቋል ተጥሏል ይላል። ሰይጣን እንደመብረቅ ሲወድቃየው ይላል ጌታ ኢየሱስ። ወድቋል ተጥሏል። እንዴት ወደቀ? መለያየት ላይ ስለሰራ ነው። ዩኒቲ ላይ ስላልሰራ ነው። አንድነት ስለማያምን ነው። ያንን ስላልተቀበለ ነው። በመለያየት ውስጥ ጥፋት ነው ያለው። ሰይጣን ታውቃላችሁ ሁሌ አጥፊ ነው። ለምን? እርስ በርሱ ይቃወማል። መንግስቱ እርስ በርሱ የሚቃወም መንግስት ቢሆን ቤት ቢሆን ኢቭን ሰይጣን ቢሆን ይጠፋል አለ ጌታ ኢየሱስ። አይጸናም ማለት። ዛሬ መልእክት የምትሰሙኝ ሰዎች መጥፋት ነው ፍላጎታችሁ፣ በህይወት መኖር ነው። በህይወት ለመኖር አንድነት ላይ መስራት ነው። የሚያያይዛችሁ ነገር ላይ መስራት ነው። የምትገናኙበት በደንብ የምትተሳሰሩበት ነገር ላይ መስራት ነው። ምን ብናረግ አንድ እንሆናለን? ምን ብንሰራ እንቀራረባለን? ለአንድነታችን ምን እናርግ ነው መባል ያለበት። ለአንድነታችን ምን እንስራ ነው መባል ያለበት። አንድ ለመሆን ምን እናርግ? እንደ ሀገር አንድ ለመሆን ምን እናርግ? እንደ ቤተሰብ አንድ ለመሆን ምን እናርግ? እንደ አንድ መስሪያ ቤት እንዳለ ሰው አንድ ለመሆን ምን እናርግ? ቤተ ክርስቲያን አንድ ለመሆን ምን እናርግ? የሆነ ሃይማኖት ተቋሞች ውስጥ ነን ያለነው አንድ ለመሆን ምን እናርግ? አንድ የሚያደርገን ነገር ላይ ከሰራን እየጸናን እንሄዳለን። እግዚአብሔር የፍቅር አምላክ ነው። የአንድነት አምላክ ነው። ፍቅር ትርጉሙ ዩኒቲ ነው፣ ህብረት ነው። አንድ ሰው ፍቅር አለው የሚባለው ህብረት ላይ ከሰራ ነው። አንድ የሚያደርገው ነገር ላይ ከሰራ ነው። መለያየት ላይ ከሰራ ፍቅርን አያውቅም። በፍቅር ውስጥ መለያየት የለም። በፍቅር ውስጥ መለያየት የለም። ፍቅር አንድነት ነው። ፍቅር ዩኒቲ ነው ወገኖቼ። ትርጉሙ ፍቅር ዩኒቲ ነው። ሄዳችሁ በዕብራይስጥም በግሪክም የፍቅርን ትርጉም ስታዩ ህብረት ነው ፍቅር፣ አንድነት ነው ፍቅር። ወገኖቼ ተጋብታችሁ አንድነት ላይ መስራት ትዳሩን እንዲጸና ትልቅ ድርሻ አለው። ከባለቤቴ ጋር ለመኖር፣ ካገባሁት ሰው ጋር ለመኖር፣ ከወለድኳቸው ልጆች ጋር ለመኖር፣ ካለቆቼ ጋር ለመኖር፣ አገሬ ላይ ለመኖር፣ ከህዝብ ጋር ለመኖር፣ ከማገለግለው ማህበረሰብ ጋር ለመኖር አንድነት ላይ መስራት ነው የሚያዋጣው። ለመኖር ለመጥፋት መለያየት በቂ ነው። መከፋፈል በቂ ነው። በዘር መከፋፈል በቂ ነው። በቋንቋ መከፋፈል በቂ ነው። እኛ ሀገር ላይ እንደተደረገው እኛ ሀገር ላይ የተፈጸመው እኮ ይሄ ነው። ወደ ኋላ ሂዱና 5 6 7 8 10 30 ዓመት እዩ። ምን ላይ ነው የተሰራው? ለምን ተለያየን? ለምን መጠፋፋት መጣ? ለምንድነው ሰው ሰውን የሚገለው? በእኛ ካልቸር ውስጥ ያልነበረ ነገር ለምን ተከሰተ? ለምን አዘንን? ለምን አለቀስን? ሰምተናቸው ማናቀቃቸው ሰቆቃዎች እኮ ተፈጸሙ። ከቤት እንደመጣ ማወቅ አለባችሁ። ከመለያየት የሚመጣ ነው። ለምን? የቀሰቀሱን ሰዎች ያነሳሱን ሰዎች ፍቅር ላይ አይደለም ያነሳሱን፣ ህብረት ላይ አይደለም ያነሳሱን፣ አንድነት ላይ እንድንሰራ አይደለም ያነሳሱን። ልዩነታችንን ነው የነገሩን። በቋንቋ ትለያያላችሁ፣ ተከፋፈሉ። በጎሳ ትለያያላችሁ፣ ተከፋፈሉ። ምን አይነት ክፉ ሐሳብ ነው ይሄ? ምን አይነት የጥፋት ሐሳብ ነው የተራመደው? ቼክ አድርጉ። ትላንትናን ሂዱና በመስታወት ተመልከቱ። እንዴት ተለያየን? አብረን የነበርን ሰዎች እንዴት ተፋታን? እንዴት ተራራቅን? እንዴት ነው ዛሬ የተለየ ቋንቋ ስንሰማ ምን ደነግጠው? ከየት መጣ ይሄ? የሚለያይ መንግስት ስለሚጠፋ ነው። አያችሁ? እርስ በርሱ የሚለያይ መንግስት ይጠፋል። እርስ በርሱ የሚለያይ ማህበረሰብ ይጠፋል። ቤትም ቢሆን እርስ በርሱ የሚለያይ ያ ቤት አይጸናም። ኢቭን በሰይጣን ነገረን። ሰይጣን ራሱን ተቃውሞ ሊጸና አይችልም፣ ይጠፋል አለ። ወገኖቼ ዛሬ እኔ እንደ እግዚአብሔር ካህን ልንገራችሁ። በህይወት መኖር ትፈልጋላችሁ? ጠንካራ ቤተሰብ እንዲኖራችሁ ትፈልጋላችሁ? ጠንካራ ሀገር እንዲኖራችሁ ትፈልጋላችሁ? ጠንካራ የጮኝነት ጊዜ፣ ጠንካራ የትዳር ጊዜ፣ ጠንካራ ቤተሰብ መገንባት ትፈልጋላችሁ? ጠንካራ ተቋም መገንባት ትፈልጋላችሁ? ጠንካራ መስሪያ ቤት መምራት ትፈልጋላችሁ? ጠንካራ ማህበረሰብ እንዲኖራችሁ ትፈልጋላችሁ? ጠንካራ የሆነ
ምንም ነገር የማይነቀንቀው ኤንቲቲ ማቆም ትፈልጋላችሁ? እንደዚህ አይነት ተቋም፣ እንደዚህ አይነት ህልውና ያለው ተቋም መገንባት ትፈልጋላችሁ? አንድ የሚያረጋችሁ ነገር ላይ ስሩ። እንዴት በጋራ እንብላ? እንዴት በጋራ እንጠጣ? እንዴት በጋራ እንሂድ? እንዴት በጋራ እንስራ? እንዴት በጋራ እናምልክ? እንዴት የጋራ የሆነ ነገር እንዴት እንፍጠር? የጋራ ሀገር ነው መፍጠር። የጋራ መስሪያ ቤት ነው መፍጠር። የጋራ ተቋም ነው። የጋራ ማህበረሰባችን እንዴት የጋራ እናድርግ? የምስራቁን፣ የምዕራቡን፣ የሰሜኑን፣ የደቡቡን አንድ እንዴት እናድርግ? አንድነት ላይ መስራት አስፈላጊ ነው። አንድነት ላይ መስራት አስፈላጊ ነው ወገኖቼ። እርስ በርሱ የሚለያይ መንግስት፣ ቤት፣ ሰይጣን ራሱ ቢሆን አይቆምም። አንድነት ላይ መስራት ወገኖቼ ፍቅር ላይ መስራት ነው። ህብረት ላይ መስራት ነው። ፍቅር ህብረት ነው። የመጨረሻው እኮ የህይወት ጥግ ፍቅር ነው። ከሁሉ የሚበልጠውን ላሳያችሁ ይላል ጳውሎስ። ተናግሮ ትንቢት፣ ዕውቀት፣ በልሳን መናገር እንዲያ ብሎ አንድ ነገር ይላል። የበለጠውን ነገር ላሳያችሁ የሚበልጠውን ብሎ ፍቅር ይልና ፍቅር ጋር ደርሶ ነው የሚጨርሰው። ፍቅር ህብረት ነው። ፍቅር አንድነት ነው። በአንድነት ውስጥ መጥፋት የለም። በፍቅር ውስጥ መጥፋት አይታሰብም። ፍቅር አንድነት ነው። ለአንድነት የሚሰሩ ሰዎች አይጠፉም። ለህብረት የሚሰሩ ሰዎች አይጠፉም። ያ መንገድ የፍቅር መንገድ ስለሆነ፣ ስለዚህ ዛሬ የምትሰሙኝ ሰዎች ልዩነታችሁ ላይ አትስሩ። ለመለየት አትስሩ። ለመለየት አትልበሱ። ለመለየት ብላችሁ የሆነ ቡድን አትፍጠሩ። ተለይታችሁ ለመታየት አትስሩ። ያ የፍቅር መንገድ አይደለም። ህብረት ለማድረግ አንድነት ለመፍጠር ከሰራችሁ ያ መንግስት ይጸናል፣ ያ ቤት ይጸናል፣ ያ ተቋም ይጸናል፣ ያ ግንኙነት እየጸና ይሄዳል። መጽሐፍ ቅዱስ ይሄንን ነው የሚነግረን። ተመልሳችሁ ንስሐ ግቡ። በመለየት ውስጥ ክብር የለም፣ ውርደት ነው ያለው፣ መጥፋት ነው ያለው። ያገባችሁትን ሰው ፈታችሁ፣ እውነቱን እነግራችኋለሁ፣ እየጠፋችሁ ነው የምትሄዱት። ያገባችሁትን ሰው ፈታችሁ ሌላም ብታገቡ ህብረት ላይ አይደላችሁም፣ ፍቅር ላይ አይደላችሁም። እናንተ እየጠፋችሁ ነው። ፕራክቲካሊ እንደ ደመና የከበቡን ብዙ ሰዎች በዙሪያችን አሉ። ያችን መፍታት፣ ያችን ማግባት፣ ያንን መፍታት፣ ያንን ማግባት። እንዴ ፈታችኋል ማለት ተለይታችኋል፣ እየጠፋችሁ ነው። የመጀመሪያው መፋታት የመጥፋት ምልክት ነው። ከዛ በኋላ በህይወት መኖር እንዳታስቡ። ጠፍታችኋል። እግዚአብሔር መፋታትን ይጠላል። መፋታትን እጠላለሁ ይላል እግዚአብሔር። እግዚአብሔር መፋታትን እጠላለሁ ያለው ከቃሉ ጋር ስለማይጣረስ ነው። የሚለያይ መንግስት ይጠፋል። መለየትን የሚወድ ምኞቱን ይከተላል። ወገኖቼ በእንዲህ አይነት መንገድ ሄዳችሁ ከሆነ ንስሐ ግቡ፣ ምህረት ጠይቁ፣ ተመለሱ ከመንገዳችሁ። እግዚአብሔር ይቅር ባይ አምላክ ነው። አሁን ባርካችኋለሁ በጌታ በኢየሱስ ክርስቶስ ስም። በእናንተ ቤት ከዚህ ቀን ከሰማችሁት ቃል በኋላ መለያየት አይሆንባችሁ። ሊለያያችሁ የሚፈልግ የተረገመ ይሁን በጌታ በኢየሱስ ክርስቶስ ስም። መለየት በእናንተ ቤት አይወራ፣ በእናንተ መንገድ ላይ አይገለጥ። እግዚአብሔር የፍቅር ሰው ያድርጋችሁ። እግዚአብሔር የምህረት፣ የፍቅር፣ የአንድነት ሰው ያድርጋችሁ። እናንተ የጸና ቤት ይኖራችሁ፣ የጸና ሀገር ይኖራችሁ። እግዚአብሔር የጸና ትዳር ባለቤት ያድርጋችሁ። ህብረት ማድረግ፣ ዩኒቲ ማድረግ እድል ፈንታችሁ ይሁን። እንድትለያዩ የሚያደርግ ክፉ በኢየሱስም ለዘላለም አይሳካለት። እግዚአብሔር ጠላታችሁን እንድትለያዩ የሚያደርገውን ክፉ አውጥቶ ይጣልላችሁ፣ ያሳድላችሁ። እናንተ ቤት ህብረት ይሁን፣ አንድነት ይሁን፣ መያያዝ ጌጣችሁ ይሁንላችሁ። ቤተሰባችሁ የተያያዘ ቤተሰብ ይሁን። ከጓደኞቻችሁ ጋር መያያዝ እድል ፈንታችሁ ይሁን። ከመሪዎቻችሁ ጋር፣ ከወዳጆቻችሁ ጋር መያያዝ፣ ህብረት ማድረግ፣ ከተገኛችሁበት ማህበረሰብና አገር ጋር መተሳሰር እድል ፈንታችሁ ይሁን። ከዚህ በተቃራኒ ያለ የጠላት አሰራር አያገኛችሁ። ቤታችሁ የህብረት ቤት ይሁን። ቤታችሁ የአንድነት ቤት ይሁን። በጋራ ማዕድ የሚቆረስበት ቤት እግዚአብሔር ይስጣችሁ። እግዚአብሔር የአንድነት ሰው ያደርጋችሁ። አንድነት ላይ የምትሰሩበት አቅም ይገንባላችሁ። መለያየት በእናንተ ህይወት አይታወቅ። የሰማይ አምላክ እግዚአብሔር የሰማችሁትን ቃል በእምነት ከእናንተ ጋር ያዋሃድ። በእናንተ ቤት የተወለዱ ልጆች አንድነትን የሚያመጡ ይሁኑላችሁ። የእናንተ ቤተሰብ ታሪክ የአንድነት ታሪክ ይሁን፣ የፍቅር ታሪክ ይሁን፣ የህብረት ታሪክ ይሁን። እግዚአብሔር ፊቱን ይመልስላችሁ፣ የቀደመውን ዘመን ይመልስላችሁ።
እግዚአብሔር በመከራ ቀን ይስማችሁ፣ ፈቃዳችሁን ይፈጽምላችሁ። ዛሬ የሰማችሁት ቃል በውስጣችሁ ብዙ ፍሬ ያፍራ። የሰማችሁት ቃል በእምነት ከእናንተ ጋር ይዋሃድ። በጌታ በኢየሱስ ስም ውጡና ተከናወኑ። በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ ያጠናቀናል። በሚቀጥለው ጊዜ የዚህን ቀጣይ ክፍል ይዤ እንደገና ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን። በኢየሱስ ስም አሜን።